ቅዳሜ ክሳታችን እንደቀጠለ ነው የሚገኘው በቤተሰብ የማገናኘት ፕሮግራማችን ላይ ነው ያለነው። እንግዲህ ከሰሞኑ መጥቶ ነበር። አሁን ደግሞ በፍጥነት መልሰን የጠራነው ደግሞ ዳግም እንግዳለ። እቺ ወንበር በጣም ምናፍቃታል መሰለኝ። ቶሎ ነው የመጣው በፍጥነት። እውነት ነው። በላይ ባሳዝን ወይም በላይ ሰለሞን የትኛው ነው የመታወቂያው? ባሳዝን። በላይ ባሳዝን። እናትህም ያውቁት የትኛው ነው? ሰለሞን። በላይ ሰለሞን። እንግዲህ ባለፈው ሳምንት ነው እኛ ጋር እናትህን እህትህን የእናትህን ቤተሰቦች ለመፈለግ የመጣውና ባለፈው ሳምንት እንግዲህ እናትህን እህትህንና የእናትህን ቤተሰቦች ለመፈለግ እኛ ጋር በመጣ ሰዓት አድርገን የነበረውን ቆይታ ማስታወስ ስላለብን እሱን አስታውሰን ተመልሰን እንመጣለን። አብራችሁን ቆዩ። ቀጣይ እንግዳችን ከሻሸመኔ ነው የመጣው። በላይ ባሳዝን ይባላል። እናቱንና እህቶቹን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ በላይ። እንኳን ደህና ቆያችሁ። እሷ የምታውቀው በጋብቻ ሰለሞን ነው። ስለዚህ በላይ ሰለሞን ነው የምታውቀው? በላይ ሰለሞን ብንለው ይቀላል። የተወለድኩት ምስራቅ አርሲ ዱዱታ ወረዳ ነው። እዛው ነበር ኑሮአቸው? እዛው ነበር አብረው የሚኖሩት። እሺ። እነሱ ደግሞ ከኔ ጋር የተለያየ ነው በ1980 ዓመተ ምህረት ይመስለኛል። እኔ ስነግሩኝ ነው አላውቀውም። ለመጨረሻ ጊዜ 1980 ጥቅምት ወር ነው ወጣች ቀረች አሉኝ። ሙሉ ታሪክ ነው የነገርከን። እንግዲህ እናትህና እህትህ ናቸው የሚፈልጉት። የእናትህ ቤተሰቦችም እንደዚያው አዲስ አበባና ሆለታ አካባቢ እንዳሉ መረጃው ይኑርህ እንጂ በትክክል የት እንዳሉ አታውቅም። ይሄንን ፕሮግራም ሲከታተሉ በእርግጠኝነት ከነዚህ ሁሉ ቤተሰብ አንድ ሰው ይገኛል ብለን ተስፋ እናደርጋለን። ስለዚህ ለወላጅ እናትህ ለእህትህ ካሉበት ሆኖ ይሄን ፕሮግራም ሊያዩ ስለሚችሉ መልእክት ይኖርህ ይሆን? አዎ ይኖራል። እንግዲህ ሌላ ነገር ባንልም በህይወቱና በሰላም ካለሽ ከነ ልጆችሽ ወይንም ከነ ወንድሞችሽ ከነ ቤተሰቦችሽ በሙሉ ብንገናኝ የመላክ ፍቃድ ሆኖ ይሄንን እንወዳለን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። መልካም። እንግዲህ የበላይ ጥያቄ ይሄንን ይመስላል። ጸጊ እንዳልሽው ነው እንግዲህ ቶሎ መጥቷል። ዛሬ ደግሞ ያለውን አዲስ ነገር አብረን እንሰማለን። ግን ከዛ በፊት ምናልባት ባለፈው አድርገነው በነበረው ቃለ መጠይቅ ያልተነገሩ መረጃዎች ካሉ ወይም ደግሞ ፕሮግራሙ ከተላለፈ በኋላ የሰማው አዲስ ነገር ካለም እስኪ እሱን እንጫወት። ያው መጥቼ ከሄድኩ አዲስ ነገር ከዚሁ ነው እንጂ ከኛ ጋር ምንም የለም። እንግዲህ እናትህ ለመፈለግ ስትመጣ ያሳየነው ፎቶግራፍ ነበር። በጣም የድሮ ፎቶግራፍ ነው። እውነት ነው አይደለ? እዛ ፎቶግራፍ ላይ አንተ አለ አያትህ ናቸው ያቀፉ አያትህ ናቸው። ከጎን ያሉት እናትህ ናቸው። እሱ ፎቶግራፍ ረጅም ዓመት ካንተ ጋር ነበር ማለት ነው? ረጅም ሰዓት። እንግዲህ ይሄን ዓመት ህፃን ልጅ እያለ እዚህ ጋር እስክትደርስ ድረስ እናትህን አላገኘህም። ምናልባት እስካሁን በጓደኝነትም በምን የምታውቃቸው ሰዎች ይሄን ታሪክ ያውቁ ነበረ? ቤተሰብና ጓደኞቼ የሚያውቁ ይኖራሉ። ያው ከጓደኛዬ ጋር ከአንድ ሁለት ሶስት መስዋዕት አብረን አድርገው አንድ ጓደኛ አልመጣም እንዳጋጣሚ ዛሬ። ማን የሚባለው ነው? መዘነ ተክሉ ይባላል። እሺ። ከሱ ጋራ 2011 ሆለታ ሄደናል። እሺ። እሱ ከተማ ገብርኤል ክብረ በዓል ነበር። እሱ እዛ ቤተክርስቲያን ላይ ሲጠይቅ እኔ ደግሞ ገጠር ሄጃለሁ። ሁለታችንም በተለያየ መስኩ ተሰማርተን ፈልገናል። እሺ ነው ግን አልተሳካልንም። ምንም ያገኘነው ሪዛልት የለም። ተመልሰን መጣን። 4 ቀን ነው 5 ቀን ማድረን በቀበሌም በምን ሞከረ ምንም የለም። 2015 መጥቼ እዚህም ከሱ ጋራ ተመዝግቤያለሁ። መዝገባም እሱ ነበር። አይ ባለውለታ ነው ወንድማችን። እናትህን ምንም አታስታውስም? ምንም እከሌ ነው ብዬ አለይም። አትለይም? አታስታውስም? ስንት ዓመት ነበር? እኔ እንጃ ተስታውስ ምናልባት 4-5 አይደለ? 4 ወይ 5 ቢሆን ከዛ ይበልጥ። ከዛ ይበልጥ። እኔ ግን አሁን እናትህን አታውቃቸውም። ብዙ ዓመት ያለ እናት ፍቅር እንግዲህ ይኖርሃል። ብዙ እናቶች ሊኖሩ ይችላሉ። ግን ወላጅ እናትህን አታውቅም። ትናፍቃለህ ይመስለኛል። ባታውቃትም በአካል እናትህን ማግኘት ትናፍቃለህ። እና ውስጥ ምን ይነግርሃል? እናትህ እንዳለች እህቴን ወይ ባገኝ አለ አይደል? እረፍት መልስ የሚሆን ነገር ይፈልጋል ውስጥ። አዎ እዚህ ጋር እንግዲህ መቼም አርጅታ ትሞታለች ብለን አንገምትም።
በእርግጥ ሞት በምን እንደሚመጣ ደግሞ አይታወቅም። እውነት ነው። ብትኖር ደስተኛ ነን፣ ከሌለችም ደግሞ ምን ማድረግ እንችላለን? ያው ያለው ቀሪ ወገንን ማግኘት ደግሞ የተሻለ ይሆናል። የተሻለ ነገር ይሆናል። ምናልባት አንዳንድ ጊዜ ሰዎች እንደዚህ ሲፈለጉ በሚፈለገው ሰው በኩል ሰፊ ቤተሰብ ይኖራል። አክስት፣ ልጅ፣ አንዳንድ ጊዜ ወንድም፣ እህት ሊገኝ ይችላልና እስቲ ያለውን ቤተሰብ መጥቷል። እስቲ ቤተሰብ ደግሞ እስቲ እንገናኝና ቤተሰቦች ሰላም 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 እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ነው። እንዴት ናችሁ? አማን ነው? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣችሁ። እግዚአብሔር ይመስገን። ሰላም ነው። አረፍ በስቲኮሽ መሀል አርጉትና ወንድማችንን ጽጌዬ እንግዲህ ቤተሰቦች መጥተዋል። ያንተም ጥያቄ እኛም ጥያቄ ነው እነማን ናቸው የሚለው ነገር ያው የሁላችንም ጥያቄ ነው የሚሆነው። በቅድሚያ እንኳን ደህና መጣችሁ። አሜን። እንኳን ደህና ቆያችሁ። እኔ የሚመሳሰል ፊት ይታየኛል ነው ጎሽ። እስኪ እንተዋወቅሽ። እሺ፣ እኔ ብዙአየሁ ሰይፉ እባላለሁ። የመስታወት ሰይፉ ታናሽ እህት ነኝ። ታናሽ እሷ ለቤቱ መጀመሪያ ናት። አክስቱ ስለዚህ አክስት ነሽ ማለት ነው። አክስቱ ነኝ። ሰላም ወይ እቀፋት። በጣም 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 መልካም። እሺ እሷስ ንገረኝ። እንተዋወቅ። እሺ፣ እኔ አቤል ተሾመ እባላለሁ። የእናት ልጅ ነኝ። እህቱ ነሽ? እህቱ ነኝ። ይገርማል። በዚህ አክስት በዚህ እህት ሁለታችሁ ግን በጣም ተመሳሳላችሁ። ታሪኩን ንገሪን እስኪ በደምብ። ታሪኩ እንደዚህ ነው፣ እሷ እንደምታጫውተን ማለት ነው። እሷን ባለፈው እንትን ለስከታተለው በዩቲዩብ ነው በእርግጥ ያወረድኩት እኔና ዩቲዩብ ላይ ነበር ስከታተል የነበረው። እሱ እንትን ውሩታን የተወለድኩት ነው ያለው። እሷ ግን የምትለን ያው ከአባቷ ጋር የተገናኘችው ውርሶ ነው። በእርግጥ ትክክል ተናግሯል። እሱ ማሰልጠኛ ምግብ ቤት ነበረች። እሱ ደግሞ ምግብ ያቀርበልና እንትን መሰለኝ ተላላኪ ነገር ነውና እዛ ተዋወቁ። ከዛ ይዟት እዛ ሀገር ገቡ ውሩታ እና ልዩ ስሙ ምን ነበር የምትነሳ ባዶ ሳኩሬ የምትባል ቀበሌ አለች። እዛ ነው እዛ ውሩታ ላይ ግን እህት አለችው ፀሐይ የምትባል አባትየው ማለት ነው። እና እዛ ያሉ እሱን ተወለደ። ከዛ እሱ ተወልዶ እያለ አባትየው በጣም ያስቸግራቸው ነበር። ከዛ አባትየው ሲያስቸግራት አጋጣሚ ያቺ ሴቷ ተረገዘችና ተወለደች። ማን እሷ? ስንቅነሽ። አዎ። ከዛ ስትወለድ እሷ ስንቅነሽ ብላ ስም አወጣችላት አሉ። ከዛ የባለቤቷ እናት ምን አሉ የሷ አያት ለምን ስንቅነሽ ትያታለሽ ልጅቷን ሲሏት እኔ በቃ ወደ ሀገር ይገባለሁ ለኔ ስንቄ ናት እሷ። አዎ ስንቄ ስለሆነች ወደ ሀገር ይዣት እገባለሁ አልኩኝ አለች። ከዛ በዛው መሃል እያለች ደግሞ ሶስተኛ ተረገዘች። እሷ አይደለች፣ እሷ ሌላ ናት። እነዛ ሶስት የእናት አባት ልጅ ሶስት ናቸው። ይገርማል። አልፋለች ሞታለች። አዎ እሷን ይዛ አገር ቤዛ ሀገራችን ገባች። በሰባዎቹ ቤት ይመስለኛል። ብዙም ያንን ብዙ አላውቅም እኔ ግን ያው አውቃለሁ ያንን እንትን አይደለም። ከዛ እዛ ገባች። እዛ ያቺኛዋ ተወለደች። ከተወለደች ከሰባት ምናምን ዓመት በኋላ ነው መሰለኝ አረፈች። 4 ዓመት 7 ዓመት አረፈች። ሶስተኛ ልጅ ማለት ስትርፍ ከእናቴ ጋር ሊያረዱ ሄዱ እዛ ሀገር። እዛ ውሩታ ሳኩሬ የምትባል ቀበሌ ባዶ ሳኩሬ የምትባል ቀበሌ። ከዛ እዛ ሊያረዱ ሲመጡ እሱ ደግሞ ሕፃን ነው። አብሮ ፎቶ ተነሱና በቃ ተመልሼ ወስደሃለሁ አንተን መልሳለሁ ትልና እናት እዛ ቁጭ አርጋ ትመጣለች ከእናቷ ጋር። ያን ፎቶ ሰጣ ማለት ከእናቷ ጋር ተመልሳ መጣች። ፎቶውን እዛ ቁጭ አርጋ ማለት ነው።
ከዛ ከእናቷ ጋር ወደ አገራችን ተመለሰች። የኛ ሀገር ወደዚህ ወደ ምዕራብ ነው ወደ ሙገር ሲሚንቶ ይባላል። ወደዛ ይዛ ተመለሰች። በቃ ከዛም በኋላ አልተመለሰች። ያው ቴክኖሎጂም የለም ስልክ የለም ምንም የለም። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። በቃ እስከ ዕለተ ሞቷ ግን እንደዚህ እያለች ነበር እንትን ያለች እና አሁን በቤት የለችም፣ አርፋለች። ይሄን ታሪኩ እስከዚህ ድረስ መቼ ያረፈችው 2000 ናሴ 12 2000 ከ18 እና በቀደም ስናየው ትፈልገው ነበር። እሷ እስከዛን ሰዓት ድረስ ሁሌ ታነሳው ነበር፣ ሁሌ ታስበው ነበር። ያው እንግዲህ ይዟት የሚሄድም ሰው ስለሌለ ያው እንዳልኳችሁ ብዙም ጤና አልነበራትም፣ ያማት ነበር። እህቱ ደግሞ ስንቅነሽ የሚያት አሁን ቦረና ናት፣ ለመምጣት አልቻለችም አለች። እሷ ስንተኛ ልጅ ናት ማለት ነው? እሷ ለቤቱ አራተኛ ናት መሰለኝ፣ 5 ነው የወለደችው፣ እሷ ለ4። ከሷ ታናሽ ሌላ ልጅ ወንድ ነው ስታናሽ አለ። ስራ ስላለበት ነው እሱም ያልመጣ። አክስት ጋር ያለውን ነገር ሰምተናል። እርግጥ ደስታም ሀዘንም ድብልቅልቅ ያለ ነው። አክስትን አግኝታ ሌሎች ዘመዶችም እንዳሉ ተነግረዋል። ይሄ በረከት ነው። እናት ህልፈት ደግሞ ያው ቅድም እንዳልከው 50-50 ነው አይደል? መቼም ሰው ሲፈለግ ቁርጡን ማወቅም ይባላል። ያው ብዙ ጊዜ ሰዎች ሲመጡ ቁርጡን ማወቅ ራሱ አንድ ነገር ነው ይባላል። ያው የእናት ሀዘን ከባድ ነው፣ በጣም ከባድ ነው። አንተም ፍለጋህን አላውቅም። ካንተ የቀረ ነገር የለም ማለት የሚቆጭህ እንዳልከው ቅድም እንደነገርከን እናትን ፍለጋ ዘመንን አሳልፋል። እንደው ሳልፈልጋት ቀርቼ ብለህ የሚቆጭህ ነገር የለም። አንዳንድ ጊዜ ደግሞ እርግጥ የሞት ጥሩ ባይኖረው የቅርብ ጊዜ ታሪክ ሲሆን ላይክ የዛሬ 3 ወር የዛሬ 6 ወር ነው ያረፈው ሲባል እንትን ይላል። እንዴ ጥቂት ተብሎ አይደለ? ለትንሽ ይባላል። አዎ እንደ ሰው አዎ። ማይናት ሀዘናችን ነው እንግዲህ የዛሬ 18 ዓመት ማለት ነው። 18 ረጅም ጊዜ ነው። በእርግጥ ግን እህትንም 3 ሰው ያጣንበት ዘመን ያኔ 3 ሰው ያጣንበት ዘመን ነው ማለት ነው። እሺ 2000 ላይ የአያቴ ወንድም መስከረም ውስጥ አረፈ። እሺ አያቴ ደግሞ በዛው ዘመን ህዳር 16 አረፈች። እንግዲህ አሁን እንደምንሰማው ደግሞ እናት ደጉ ዘመን ብለን እናልፈዋለን፣ ችግር የለውም። ይሄ ታወቀ ነው ማለት ነው። ያው ቅድም ብየዋለሁ ብዙም እንትን አይደለም። ያው ይሄ ስንፈጠር ለሞት ነው ቢሆን ጥሩ ነበረ። ያለመሆኑ ደግሞ ምንም ማድረግ አንችልም፣ መፍትሄ አንሰጥበትም። ካለው ጋራ ህይወትን መቀጠል ነው። ታሪክ ይበላሻል ወደ ኋላ ታስብ በብዙ መንገድ። አሁን እቺ ልጅ አሁን ከምሰማው ራሱ ቦረና የሚለው ቃል እኔ ቦረና ነው ቆየሁት። እሺ እኔ ያው ይከብዳል አንዳንዴ። እኔ በወጣትነት እድሜም ሆቴል ስገባ አስተናጋጆችን ሰፍ ብዬ ከነሱ ጋር አልጫወትም። አንቺ የነሽ የማነሽ ከየት የመጣሽው ለምን ታሪክ ይበላሻል። ልክ ነህ። ይሄ ነበር የምፈራው። ለዚህ ነው ትግሌም እንጂ እኔ ያው እንግዲህ ስጋነቱ ቢያሳዝንም ብዙ ነገር ይበላሻል። ብዙ ነገር ይበላሻል። ሰው በሚሄድበት እሷም እዛ ነች እኔም እዛ ቢሆን አሁን ላይ ወይ ከዚህ ከኔ ቀድማ እዛ ገብታ ይሆናል ወይ እኔም እዛ ገብቼ ይሆናል። እኔም ብዙ አመት ነው እዛ የቆየሁት። ብዙ አመት ቦረና ያው እንግዲህ በየትኛው በኩል ባላቅም አሁን እዛ ቆይቻለሁ። ይሄን የምፈራው ታሪክ ነው። ይሄን ታሪክ ነበር የምፈራው።
ለዚህ ነው ትግል ምን ሌላ ምንም አይደለም የበለጠ ምንም ያው ስጋነቱ እኮ ስጋ ነው ግን በስጋ መሃል ሌላ ነገር ይበላሻል ልክ ነው በጣም ይሄ አስተዋይ የሆነ ሰው በጣም ብዙ ነገር ይበላሻል በእውነት ነው ማለት በጣም ነገር ነበር የሚጨንቀኝ ለዚህ መላሽ አግኝቼበታለሁ በቃ ሰው ሳይተዋወቅ የተተፋፋ ሰው እስከ ጋብቻ ድረስ ይደርሳል ያ ነው በቃ ፍራቻ በቃ በጣም የሚያስፈራ ነገር ነው በተለይለኛ ባህል በጣም ከባድ ነውና እውነትን ነው ይሄ በጣም የጠቢብ ሰው አሳሰብ ነው ተባረክ በእውነት እህትህ ጋር ግን አላወራችሁም እስካሁን እስቲ ተጫወቱ ወንድምና እህት ደግሞ አሁን ደርሳል ከዚህ በኋላ አይደለ ምናልባት እንደ ስለናት ስለናፍቆት ያው ስላንተ ምናልባት ተሰማ ይሆናል የምታስቢው ነገር የምትሰሚው የሰማሽው ነገር ካለ ስለ ወንድምሽ አጫውሽን እስኪለኛ እንዳለ ግን ታውቂ ነበር ወንድም እንዳለሽ ታውቂያለሽ አውቃለሁ ግን ያው ካይሚሮ የማልጠፋ ከልቤ ውስጥ የማልጠፋ ያው ታናሽ ወንድም ያለ መጨረሻ የተወለደው ማለት ነው እሺ ያው እንግዲህ እንደዚህ ማፋልጉን ብሎ ፎቶን ባሰራጭ በስልክ ምናምን እየጻፈ ይለቅ ነበር እሱን ማለት ነው እሺ ግን በቃ ማግኘት አልቻለም ያለ ለፈጣሪ ያሳልፈን የሰጠነው ግን ፈጣሪ ደግሞ ትልቅ ነው ያው አገናኛቸው በጣም እናታቸው እስኪያስታውሽ ምን አይነት ሰው ነበረች ምን ነበር ስለሱ ቀጠን ያለች ናት እንደሷ ነው ስትናገር እንደሷ ልስስ ያለች ናት ብዙም ማደፍር ማውን እሷ ተፈራለች እናትየውም ብዙም የነልድፍር ብላ እንደዚህ አሁን እዚህ ብትኖር የኔና ራሷ ተናገር ተፈሪ ነገር ናት እሷ ለቤታችን አንደኛ ናት እኔ ደግሞ መጨረሻ 12ኛ ነኝ 12 ነኝ አራታዩ እኔ መጨረሻ ነኝ እናታችሁ አሉ በህይወት አለች እሷ አለች እሷ አሁን ታማለች ትንሽ ሞታልና እሷ አለች እህቴ ጥሩ ሰው ነበርች እውነት ለኔ እኔ 3 ልጆች አሉኝ 2 ልጆችን እሷ ናት ያሳደገችልኝ ጥሩ እህትም ነበረች ለኔ እናቴም ነበረች ጥሩ ነበረች ግን ያው ትንሽ አመም ነበርና እዚህ ጳውሎስ ሆስፒታል ስትታከም ነው እንትን ብላ በዛው ህይወት አለፈ ግን አሁን ለብትኖር ደስ ይል ነበር ብታየው እሷ እንደምትጓጓለት እሷ እንደምታስበው ብታየው ደስ ይል ነበር እግዚአብሔር እንግዲህ አልፈቀደም እግዚአብሔር ሁሉንም እግዚአብሔር ሲፈቅድ ነው አይደለም የሚሆነው እውነት ነው እግዚአብሔር አልፈቀደም እሱ የሚገርም ታሪክ ነው መጨረሻ ላይ እኛን ራሱ ማግኘቱ በጣም እኔ በቃ እንትን ነው የሚመስለኝ የሆነ አንዴ ባለቤቴ እዛ ሀገር የእህቴ ልጅ አለች አለኝ የሆነ ጊዜ እዛ ባዱ ሳኮር የሚባለው እንዴ እኔም እኮ እሱ ያገኘታል ከዛ አረ እኔም እኮ የእህቴ ልጅ አለ ለምን እሷ ልንጠይቅ አንሄድም አልኩት በዛው አገኘዋለሁ ብዬ ማለት ነው ከዛ ዝም ብሎ እኮ ሰው አይጠይቅም እዛ ሄደን ወረዳ ቀበሌ ሄደን ቀበሌ እንደዛ ነሰው አለው ብለን ብንጠይቅ ምናልባት መታወቂያዎች አይደለም በሱ ልናገኘው እንችላለን አለኝ ማለት ነው ከዛ በቃ መቼ ነው ያ ቀን መቼ ነው ከሱ ከስንቅነሽ ጋር ምን እናወራለን ተራርቀን ነው ያው ኮልፌ ያጣና ተራ የሚባል ሰፈር ነው ያለሁት እሷ ቦረና ናት በቃ መቼ ነው ይያልና እናወራለን መቼ ነው በላይ የምናገኘው እሷም አታውቀውም ብዙ ልጅ ናት ሲለያዩ ይመስለኛል ከዛ በቃ መቼ ነው ምን ብለን ታናሹ ናት ኮይሱ ታናሹ ናት ከዛ መቼ ነው የምናገኘው ምናምን ይያል ሁሌ እውነት ሁሌ እናወራለን ያው እሱ ቀደመንና እንግዲህ ዛሬ እሱ ቀደማ እድሜ ለእናንተ ጤና እድሜ ይስጣችሁ እውነት እግዚአብሔር ለሁላችን በላይ በጣም ብዙ አጎቶች አክስቶች አሉ እንግዲህ አሁን እንደሰማነው እንግዲህ ያው ድሮም ያው ይሄንኑ ለማግኘት ነው በጣም እድለኛ ነህ አያትህም አሉ በህይወት ደስ ታለያቸው ሁሉንም አሁን ጊዜው ሲደርስ ሁሉንም እኛ እዚህ ለጊዜው መጣን እንጂ ያው ክፍለ ሀገርም ስላሉ ያገኛቸው ሁሉንም በቃ እንኳን ደስ ያለ በላይ በጣም ያ እውነት በጣም መሰግናለሁ በእናንተ በእግዚአብሔር በታች በእናንተ እንኳን ደስ ያለው በደንብ ተሳክቷል በጣም አንደኛ ሁሉን ነገር ጠብቆ መምጣት በራሱ ሁሉን ነገር ለመስማት ክፉንም ደግሞንም በሌላ መልኩ ደግሞ የዘመድ ወዳጅና ዘመድ ናፋቂ ነህ እናትን ብቻ ሳይሆን በጣም ብዙ ዘመድ አዝማድ ደግሞ አለ እግዚአብሔር በዛ ባርኳል ደግሞ ቅድም ያልከው
ከስጋ ዝምድና ካለው ሰው ጋር እስከ ጋብቻ የሚሄድ ነገር ሁሌም ሊኖር ስለሚችል እሱ ትልቅ ጥያቄ ተመለሰልኛል ከሆነ ረፍት ነው በራሱና በጣም በእውነት ትልቅ ሰው ነህ። ያው አለ በጣም ይናለ በቃ አሁን ደስተኛ ነኝ። ስለዚህ አሁን ኬክ ይቆረስ ይቻላል። የተዘመድ ገና ተስማ ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። መልካም። አሁን የሁለቱ ቤተሰቦች ደግሞ አሉ ቁጥራቸው በርከት ያለ ስለሆነ የቅልቅል ፕሮግራም እናደርገው ማለት ነው። መጀመሪያ የማን ቤተሰብ ይጠራ? የበላይ ቤተሰቦች እስኪ የበላይን ቤተሰቦች እስኪ እንቀበላቸው። የበላይ ቤተሰቦች ሆኖ በዛ ያሉ ናቸው። ባለቤቱ ትታየኛለች፣ ልጆቹም አሉ ሁሉ። አቤት እንኳን ደስ አላችሁ። ቅልቅል ነው። እንደዚህ ሆናል። እልልታ ነው የሚያስፈልገው። እሺ እስካሁን እንግዲህ የበላይ ቤተሰቦች ናቸው ከበላይ ጋር አብረው የመጡ በአባቱ በኩል ያሉ ዘመዶች ናቸው። ቡዛየው ደግሞ መታለች የተገኘችው ዛሬ የእናቱ እህት ከነ ቡዛየው ጋር ደግሞ የመጡ የእናቱ ዘመዶች ደግሞ አሉ። እነሱን ደግሞ እንቀበላቸው። ጎሽ ዛሬ ትልቅ ቀን ነው። እንኳን ደስ አላችሁ። እንግዲህ አገኛቸው። ምን እናት እንኳን ደህና መጣችሁ ሁላችሁም። እንኳን ደስ ያላችሁ። አሁን የሰርግ ቢሆን ዘፈኑ ምን ይሆናል? የቤተ ዘመዱ ይታያል ጉዱ፣ የቤተ ዘመዱ ይታያል ጉዱ ነበር። ከዛ እንላለን ገና አይደል እንዴ? አዎ ይሄ ትልቅ ደስታ ነው። ደስታን የሚሰጥ አምላክ ነው። አምላካችንን እናመሰግናለን። እማሆይ እንኳን ደስ አለው የኔ እናት። አሜን። አሬ ቀመጡ ቃላት ያጥረኛል አባቴ። አረፍ ይበሉ ማሆይ። በጣም ጥሩ። አሁን ተውቅ እናደርግና በላይ እንግዲህ ማን እንደሆነ አስተዋውቀን። የአባቴ እህት ፈለቁ ትባላለች። የፈለቁ አክስቴ ናት። ከዛ በተረፈ እቺ ረዘም የምትለዋ የፀሐይ ልጅ የምትባለዋ እሷ ነች። ፀሐይ የምትባለዋ የእሷ እናት ነች። የአክስቴ ልጅ ናት። ማን ትባላለች? ገነት ደረሰ። እሺ። ቀጥሎ ይሄኛውም የእሷ ወንድም ነው። እንዳለ ደረሰ የፀሐይ ልጅ ነው። እንዳለ ደረሰ። እሺ። ያኛውም ሁለቱ ሶስቱ የእሷ ልጆች ናቸው። የአክስቴ ልጆች ናቸው። በጣም የአክስቴ ልጆች ናቸው። እቺ ረዘም የምትለዋ ደግሞ የእሷ የገነት ልጅ ናት። የአክስቴ ልጅ ናት እሷ። እዚህ ጋር ባለቤቴ ናት። እሱ ትልቁ ልጄ ነው። እሷ ተከታያ ናት። ይሄ ሶስተኛ ልጄ ነው። እዚህ ጋር ደግሞ መልካም ጎረቤቶቼ ናቸው። ሰምተን አንቀርም ካጠገብ ብለው ነው እኔ ስነሳ ከኔ ጋር ማናማ ናቸው? ሚሚ ትባላለች። ሚሚና አይናለም
አሁን ደግሞ አክስት አይደለ? ቡዛየው ደግሞ እስቲ ያስተዋውቀን ነው። እሺ እኔ ቡዛየው ሰይፉ እባላለሁ። የበላይ አክስት ነኝ። የመስታወት እህት ታናሽ እህት ነኝ። እማወይ የእናቴ እህት ናት፣ አክስቴ ናት። እሱ ደረጀ ዘውዴ ይባላል፣ የሷ ልጅ ነው። እሷ መንበረ ዘውዴ ትባላለች፣ እሷም ልጅ ናት። እማወይ ማለት ለበላይ የሚሆኑት የአያቱ እህት። ለአያት እህት እነሱ ደግሞ እነሱ የልጆች ናቸው። እሷ ማን ናቸው ስማቸው? መክሊትና ይባላሉ። መክሊትና ዮሐና የነሱ ልጆች ናቸው። ሰደም ማሆይ በልጆቻቸው ነው የተከበቡት ዛሬ። ስለዚህ አንቺ ማሆይ ልጅ ነው የምትሆኚው ማለት ነው? አዎ የማሆይ ልጅ ነኝ። እግዚአብሔር የተመሰገነ ይሁን። አሜን። ያለም ክብሩን ይውሰድ። እናንተም ደግሞ ተባረኩ። አሜን። አዎ የሞተውንም ወንድማችን እግዚአብሔር አምላክ ነፍሱን ይማረው። ይሄን ሐሳብ ያፈለቀው እግዚአብሔር ይጠብቀው፣ በእንትኑ በመንግስቱ ይጠብቀው። ሌላ ምንም የሚባል ነገር የለም። በቃ የሚቀጥል ነገር ስለሆነ ቀጠለ ይብስም ከባድ ነበር ለኛም ሀዘኑ። በቃ ደግሞ በሀዘን ደግሞ ይሄን ደስታ ስናገኝ አላመንም እና እግዚአብሔር ይመስገን። አሜን። አቤት አቤት። ናቲ አሟት ነበር፣ ወዲያው ዳነች። በቃ ተነሳች። እሰየኔና እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ። ሰላም አውሎ አሳድሩ። ለዚህ ሰዓት ያበቃን ክብር ምስጋና ይግባው። አሜን። እግዚአብሔር ይመስገን። አሜን። እድሜ ይስጣችሁ። አሜን። እድሜ ይስጣችሁ። ሁላችሁንም እድሜ በእድሜ ጤና እድሜውን ሁሉ የኔን ይስጣችሁ። አስተሳሰባችሁን ሁሉ ደግሞ እሱ ይጠብቃችሁ። አሜን። አዎ ተወልዱትም ይደጉ። አሜን። ያደጉትም ይዳሩ ይኳሉ። አሜን። እናንተንም ለዚህ ያበቃችሁን እድሜ ይስጣችሁ። አሜን። እኔም ሳልሞት በእርግጥ አዝዬ ነበር ያሳደግኳት። እናትየዋ በላዋ ላይ ቶሎ ስትወልድ ነው የወሰድኳት። ዛኔ ስተምታልቅ ከዛ በኋላ ነው እነሱ የወሰዷት። ስትዳርም እንደ እናት አድርጌ ያው ጠርተውኝ እናት አባቷ ቤት አዲስ አበባ መልስ ጠርቼ እንደ እናት ነኝ። ዞሮ ዞሮ ደስታው ምን ቤት መጣ። አመስግኛለሁ። ዋናው እሱ ነው። እንግዲህ ኬኩም ሊቆረስ ነው፣ ሻምፓኙም ሊከፈት ነው። ያው የኬክ ኮሚቴውም እንዳለ ነው። ከዚያ በፊት ግን የመጨረሻ በላይ ማመስገን የሚፈልገው ሰው አለ መሰለኝ አይደለ? እሺ አንድ ወንድሜ ዛሬ ከኔ ጋራ እዚህ ደስታ ላይ ቢኖርልኝ በጣም የምወደው ፕሮግራም ነበረ። ይሁንና እሱም ያለው ቦረና ነው። ሰማሁት እሁድ ማታ ነው። እሁድ ማታ ስልክ ስሞክርለት ለሱ እምቢ አለኝ። መኪና ደግሞ ለሊት 9 ሰዓት አንድ መኪና ነው የሚወጣው። ልንገናኝ አልቻልንም። ከኔ ጋራ እስከ ገጠሩም ያልኳችሁ ቦታ እዚህ ኢቢኤስ 2 ዙር 3 ዙር ከኔ ጋራ የለፋና የተንከራተተ ወንድሜ ነው እና በዚህ በኢቢኤስ ስም በጣም አመሰግናለሁ። ማን ነበር ያልከው ስሙ? መዘነ ተክሉ ይባላል። እሱን ላመሰግነው እፈልጋለሁ። መዘነ ምስጋና ይድረስ። እንግዲህ ማለት መዘነ ተክሉ አቤት 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 ዳደነገጠው
አንበሳ ናቸው። ኧረ በጣም ፍቅር ናቸው። ደስ ሲሉ ደግሞ እሰይ እሰይ እሰይ። አንተ ታድለሃል እማማ፣ በጣም ታድላችኋል። እሰይ እሰይ እሰይ። ኖሽ በጣም ጥሩ። እንኳን ደስ ያላችሁላችሁ።